በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንኳን ለእናታችን ለቅድስት ሐና እንዲሁም ለአባታችን ለቅዱስ ኢያቄም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእናታችን የቅድስት ሐና እንዲሁም የአባታችን ቅዱስ ኢያቄምን መሳጭ ታሪክ እንዲህ በማለት እናቀርባለን። አብራችሁን ቆዩ። ኢያቄምና ሐና በእግዚአብሔር ዘንድ የተመረጡ በአይሁድ ሕግም ጻድቃን ተብለው የሚጠሩ በሀብትና በንብረት የታደሉ ነበሩ። በየዓመቱ እንደ ሕጉ ሥርዓት ወደ ቤተ መቅደስ በመሄድ ለፈጣሪ መሥዋዕት ያቀርቡ ነበር። ነገር ግን በልባቸው ውስጥ የማይሻር በየቀኑ የሚያስለቅሳቸውና የሕይወታቸውን ጣዕም የሚያሳጣቸው አንድ ትልቅ ክፍተት ነበር። ያም ልጅ አለመውለዳቸው ነው። በዚያ ዘመን እንደነበረው እምነትና ባህል ልጅ አለመውለድ ማለት የእግዚአብሔር እርግማን እንደሆነ ይታሰብ ነበር። ልጅ የሌለው ሰው በቤተ መቅደስ መሥዋዕት ለማቅረብ እንኳን መብት አልነበረውም። ኢያቄም ወደ ቤተ መቅደስ ሲሄድ አብረውት የሚሄዱ ሰዎች በጥርጣሬና በንቀት ይመለከቱት ነበር። ኢያቄም ሆይ፣ አንተ በምድር ላይ ጻድቅ ብትሆንም እግዚአብሔር በረከቱን ከልሎልሃልና መሥዋዕትህን ተቀባይነት የለውም ይሉት ነበር። ይህ ንግግር በልቡ እንደ ሰይፍ ይቆርጠው ጀመር። የቤተ መቅደስ ካህናት ሳይቀሩ ልጅ የሌለ ሰው አምላክ ያሳጣህን አንተ ምን ብለህ ትሰግድለታለህ ብለው ሲያባርሩት በሰዎች ፊት የደረሰበት ውርደት የዕለት ተዕለት ሕይወቱ ይኖርም ነበር። የሐና መከራና የቤት ውስጥ ብቸኝነት። በቤት ውስጥም ሐና ሁኔታዋ ከኢያቄም የከፋ ስለነበር በዚያ ዘመን የነበሩ ሴቶች ልጅ መውለድ ለእግዚአብሔር ያላቸውን ምስጋና ለመግለጽ እንደ ዋና መንገድ ይቆጠር ነበር። ሐና ጎረቤቶቿ በልጅነታቸው ሲደሰቱ ልጆቻቸውን በታቀፉም ጊዜ እርሷም ባዶ እጇን ወደ ቤቷ ትገባለች። የሰው ዓይን፣ የሰው ንቀትና የሰው የሐዘኔታ ንግግሮች ልክ እንደ መርዝ በየቀኑ ይወጓትም ነበር። ባሏ ኢያቄም በሕዝብ ፊት ሲሰደብ እርሷም በጓደኞቿና በጎረቤቶቿ ዘንድ መካን ተብላ ስትጠራ የልባቸው መታወክ ወደማይችሉት ደረጃ ደረሰ። የትዳራቸው መሠረት ፍቅር ቢሆንም በየቀኑ በቤታቸው ውስጥ ያለው ዝምታ፣ የልጆች ሳቅ አለመኖር እናም የሕዝቡ ማግለል ታላቅ የሐዘን ድባብ ፈጥሮ ነበር። እግዚአብሔር አምላክ ለምን እንደረሳቸው፣ ለምን ይህንን መከራ እንደፈቀደላቸው ባያውቁም አንድ ቀን ግን እግዚአብሔርን አልተሳደቡም። ይልቁንም በየቀኑ ዓይኖቻቸውን በእንባ እየተራጨ ፊታቸው በሐዘን እየቀዘቀዘ
ነገር ግን ልባቸው በጸሎት እየተቃጠለ ለዓመታት ኖሩ። የሰው ልጅ የውስጥ ሰላም ተነጥቆ በሰዎች ንቀት ውስጥ መኖር የኢያቄምና የሐናን ታሪክ መጀመሪያ እጅግ አዝናኝና ልብ የሚነካ ያደርገዋል። በዓመት አንድ ጊዜ የሚከበረው የይሁዳ ታላቅ በዓልም ደረሰ። ኢያቄም እንደተለመደው ከብዙ ወራት ዝግጅት በኋላ ለቤተ መቅደስ የሚያቀርበውን መሥዋዕት ይዞ ወደ ኢየሩሳሌም ጉዞውን ጀመረ። ልቡ በእግዚአብሔር ተስፋ ተሞልቶ ነበር። ምናልባት በዚህ ዓመት እግዚአብሔር ምልጃዬን ሰምቶ መሥዋዕቴን ይቀበል ይሆናል የሚል ታላቅ ተስፋም ነበረው። ነገር ግን በቤተ መቅደስ ደጃፍ ላይ የደረሰው ነገር እጅግ ዘግናኝ ነበር። ካህኑ ሮባን ኢያቄምን ሲያየው በክብር ከመቀበል ይልቅ በንቀት አየው። በሕዝቡ ፊት በታላቅ ድምፅ እንዲህ አለ፣ ኢያቄም አንተ መሥዋዕትን ለማቅረብ አትገባም፣ እግዚአብሔር በረከቱን ከልክሎአልና በሕዝቡ መካከል ልጅ የለምና መሥዋዕትም ተቀባይነት የለውም። ይህ አዋጅ እንደ መብረቅ ኢያቄም ላይ ወረደ። በዙሪያው የነበሩት ሰዎች ሁሉ በንቀት ሳቁበት፣ አንዳንዶች ደግሞ በዝምታም አዩት። ኢያቄም በሕዝብ ፊት የወደቀበትን ውርደት መቋቋም አቃተው። በልቡ ውስጥ የነበረው የእምነት ጥያቄ ተቀሰቀሰ። ጌታ ሆይ በምን በደል ነው እንደዚህ የምትቀጣኝ ብሎ አሰበ። መሥዋዕቱን ትቶ በዓይኖቹም እንባ እየታጠበ ከኢየሩሳሌም ወጣ። ወደ ቤቱ መመለስ አልፈለገም። ሐና በዚያ ሁኔታ ውስጥ ማየት እንደማይችል አሰበ። ስለዚህ ወደ በረሃም ሄደ። ኢያቄም ወደ በረሃ ሲገባ እንደ ዘመናዊው ሰው ማረፊያ አልነበረውም። በድንጋይ ላይ ይተኛል፣ በለቅሶ ይውላል። ለ40 ቀንና ለ40 ሌሊትም ያለምንም ውሃና ምግብ ምንም አልቀመሰም። እግዚአብሔር ሆይ ለአራዊቱና ለዓሣው መራባት ሰጥተሃል፣ እኔ ግን ለምን ተረሳው? ይልቅስ ሞቴን ላምጣው ያለ በራሱ ላይ ይፈርዳል። የበረሃው ነፋስ፣ ብርዱና የሌሊቱ ድምፅ ብቻ ነበሩ ጓደኞቹ። ሐና ባሏ መቼ እንደሚመጣ በጉጉት ትጠብቅ ነበር። ቀናቶች ሲያልፉ፣ ወራቶች ሲተኩ ኢያቄም አልመጣም። ጎረቤቶቿና ዘመዶቿ ወደ ቤቷ እየመጡ ባለቤትሽ የት አለ ወይስ ጥሎሽ ሄደ እያሉ ይነቅፏት ነበር። ሐናም የባሏን መራር የልብ ስብራት በመገመት እርሷም እንደዚሁ በሐዘን ተዋጠች፣ ተንቀጠቀጠች። አንድ ቀን ወደ የአትክልት ስፍራ ወጣ ብላም ሳለ በአንድ ዛፍ ላይ ወፍ ጎጆ ስትሰራና በውስጡም ትንንሽ ጫጩት ሲፈነጥዙ አየች። ይህ ትዕይንት ልቧን ሰበረው። እንኳንስ አዕዋፍ የዱር አራዊትም ሳይቀሩ እየወለዱ እኔ ግን ለምን መካን ሆንኩ? ለምን ይህን ያክል ተረሳው? ብላ ልብሷን ቀዳ አመድ በራሷ ላይ ነስንሳ መሪር እንባ ማስፈሰስ ጀመረች። የሐና ልቅሶ የሰው ልጅ ያለ ተስፋ ሲቀር የሚያሳየው እጅግ የከፋ የድህነትና የብቸኝነት ስሜት የሚያንጸባርቅ ነበር። በቤቷ ውስጥ የነበረው ዝምታ በውስጧ ባለው የሐዘን እሳት ሐና በዚያ ቀን የእግዚአብሔርን ምሕረት ትጠይቅ ነበር። በዚያች ሰዓት ነበር ተስፋ የተባለችው ነገር በአድማስ ላይ መታየት የጀመረችው።
በዚያ መራራ ዕለት ሐና በልቅሷ ያለቀሰች በአትክልት ስፍራዋ በአንድ ዛፍ ስር ተቀምጣ ሳለ የሰማይ አድማስ እንደተቀየረም ተሰማት። የዕለቱ ፀሐይ ልክ እንደተለመደው ብትወጣም በሐና ልብ ውስጥ ግን ታላቅ ብርሃን ተፈጠረ። እርሷ በምድር ላይ ያለችው የሰው ልጅ የመጨረሻው ተስፋ ቆራጭ ነበረች ቢሆንም በሰማይ ግን የእግዚአብሔር መታሰቢያ መጽሐፍ ተገልጾም ነበር። ድንገት በአትክልት ስፍራው ውስጥ ታላቅ ብርሃን ተገለጠ። ከዚህ በፊት ታይቶ የማይታወቅ ግሩም ክብር ያለው መልአክ እግዚአብሔር ቅዱስ ገብርኤል በፊቷ ቆመ። ሐና ከክብሩ የተነሳ በጣም ደነገጠች፣ ፈራችም። ነገር ግን መልአኩ በጣፋጭ ድምፅ አትፍሪ ሐና ሆይ አላት። ሐና በመገረም አንተ ማነህ? ለምንስ እኔን ትጎበኛለህ? ብላም ጠየቀች። መልአኩም እንዲህ በማለት አበሰራት። እኔ የእግዚአብሔር መልአክ ነኝ። ጌታ ጸሎትሽን ሰምቷል፣ እንባሽንም በፊቱ አሳርገሻል። እነሆ ወንድ ልጅ ሳይሆን በዓለም ሁሉ የሚነገር ለሰው ልጅ ሁሉ የድኅነት መሠረት የምትሆን አንቺ ትወልጃለሽ። ዘርሽ ዓለምን የሚያድን የአምላክ እናት ትሆናለች። ሐና ይህንን ነገር በሰማችም ጊዜ ከደስታዋ ብዛት የተነሳ ማመን አቃታት። እንባዋ ከዓይኗ እየወረደ የነበረችበትን መከራና የሰውን ንቀት ሁሉ ረሳቸው። እግዚአብሔር መካንነቷን እንደሻረላት ስታስብ ባጠገቧ ለነበረው መልአክ እንዲህ ስትል ተሳለች። ጌታ እግዚአብሔር ሕያው ነውና የምወልዳትን ልጅ ለዚህ ሁሉ በደልና ንቀት ማካካሻ ለታላቁ የእግዚአብሔር አገልግሎት ለቤተ መቅደሱ እሰጣታለሁ። እርሷ የኔ አይደለችም፣ የእግዚአብሔር ትሆናለች አለች። በበረሃው የነበረው ኢያቄም በተመሳሳይ ጊዜ በበረሃው ምድረ በዳ በጾምና በጸሎት የነበረው ኢያቄም ልክ እንደ ሐና ተመሳሳይ ራእይ አየ። መልአኩ በረሃው ውስጥ ተገልጾለት ኢያቄም ሆይ ወደ ቤትህ ሂድ፣ እግዚአብሔር ጸሎትን ተቀብሏል። ሐና መካን አይደለችም፣ በረከትን ትወልዳለች። ለምልክትም በወርቃማው በር ላይ ሐናን ታገኛታለህ ብሎም አበሰረው። ይህ በሁለቱም ዘንድ የተደረገው ብስራት የዘመናት የሐዘን ሰንሰለት የሰበረ የእግዚአብሔርን ታላቅነት ዕቅድ የገለጠ ነበር። በዚያን ወቅት በዓለም ላይ የነበረው የጨለማ ዘመን የእመቤታችን መጸነስ ዜና ሲሰማ ብርሃን መታየት ጀመረ። መልአኩ ቅዱስ ገብርኤል ለሁለቱም ጻድቃን በአንድ ጊዜ ተገልጾ የሰጠው ብስራት የሁለቱንም ልብ በአንድ አቅጣጫ እንዲያመሩ አደረጋቸው። ኢያቄም በበረሃ የነበረውን መከራና ራብ ረሳው። ሐናም በቤት ውስጥ የደረሰባትን ንቀትና ብቸኝነት በሙሉም ትታ ልቧ በተስፋ እንደ ወርቅ መጥረግ ጀመረ። ኢያቄም በረሃውን ተሰናብቶ ወደ ኢየሩሳሌም ጉዞውን ጀመረ። እግሮቹ በፍጥነት ይራመዱ ነበር፣ ልቡ ግን ከደስታ የተነሳ በደረት ውስጥ ይቀጠቀጥ ነበር። መልአኩ እንደተናገረው በወርቃማው በር ሐናን እንደሚያገኛት በማሰቡ የአንዳንዱ እርምጃው የመዳን ተስፋን ታላቅነት ያንጸባርቅ ነበር።
በሌላ በኩል ሐና የለበሰችውን የሐዘን ልብስ አውልቃ ንጹሕና የነጣ ልብስ ለበሰች። ፊቷ በእንባ ፋንታ በፈገግታ አበበ። ቤት ውስጥ የነበረው የሐዘን ድባብ በቅጽበት ተለወጠ። ልቧ እንደ ዋሽንት ያዜም ነበር። የምወልዳት ልጅ የእግዚአብሔር ማደሪያ ትሆናለች የሚለው ቃል በውስጧ እንደ መዝሙር ይደጋገም ነበር። ኢያቄም የኢየሩሳሌምን ከተማ ሲደርስ የከተማዋ ድምፅ ለእርሱ የድል ዘፈን ይመስለው ነበር። ወደ ቤተ መቅደስ መግቢያ ደጃፍ ወደ ሆነው ወርቃማው በር ሲጠጋ ሐናም በዚያው ቦታ ትጠብቀው ነበር። ሁለቱም ሲተያዩ ዓለም በዙሪያቸው የቆመች ያክል ተሰማቸው። በዓይኖቻቸው ውስጥ የረጅም ዘመን እንባ፣ የብዙ ዓመታት ትዕግስት እና የአሁን ጊዜ ደስታ ተቀላቀሉ። ሐና ወደ ኢያቄም በፍጥነት ስትሮጥ ኢያቄምም እጆቹን ዘረጋላት። በዚያች ቅጽበት የዓለምን ድነት የሚሸከመው የንጽሕና ዘር በመንፈሳዊ ቅድስና ተጸነሰ። ይህ መገናኘት ዝምታ የተመላበት ነበር፣ ነገር ግን ከሺህ ቃላት በላይ የሚናገር ስሜት ነበረበት። በዚያች ሰዓት ዓመታትን ሲያሳድዳቸው የነበረው የመካን የሚል ስም ተሰረዘ፣ ተወገደላቸው። በወርቃማው በር የተደረገው መሳሳምና መተቃቀፍ ለእግዚአብሔር የተገባውን ስለት በድጋሜ ያረጋገጠም ነበር። የቤተ ክርስቲያን ሊቃውንት ይህንን መገናኘት እንደ ታላቅ የቤተ ክርስቲያን ምስጢር ያዩታል። ኢያቄም ከይሁዳ ነገድ፣ ሐና ከሌዊ ነገድ በመሆናቸው በኦሪት የነበረውን የክህነትና የንግስና አንድነት በልጃቸው በኩል እንደሚያገኙት ምልክት ተደረገላቸው። የሐናና የኢያቄም መገናኘት የሰው ልጅ ከፈጣሪው ጋር የታረቀበት፣ ጨለማው ተገፎ ብርሃን የወጣባት ማለዳ ነበረች። በዚያች ዕለት ኢያቄምና ሐና በረከታቸው ወደ ቤታቸውን ይዘው ሲመለሱ የነበሩበትን የድህነትና የሐዘን ስሜት በደስታና በአመስጋኝነት ተክተውት ነበር። እነርሱም በልባቸው ጌታ ሆይ እንባችንን ወደ ደስታ፣ መከራችንን ወደ ክብር ለወጥክልን ብለው ያመሰግኑ ነበር። በወርቃማው በር ላይ ከተገናኙበት ቀን ጀምሮ ሐና በማኅፀኗ የሰው ዘር ሁሉ ተስፋ የሆነችውን የሕይወት መገኛ የሆነችውን እመቤታችንን ቅድስት ድንግል ማርያምን ተሸከመች። ይህ 9 ወር የሐና ሕይወት በታላቅ ቅድስናና በአመስጋኝነት የተመላ ነበር። በዙሪያዋ የነበሩት ሰዎች ቀድሞ ይንቋት የነበሩት ሁሉ አሁን በእርሷ ላይ የሚታየውን ሰማያዊ ክብር እያዩ ይገረሙ ነበር። የ9 ወር ጊዜ ተፈጽሞ ሐና በምትወልድበት ወቅት በኢያቄም ቤት ውስጥ ልዩ የሆነ ሰላምና ድባብ ሰፍኖ ነበር። የሰማይ መላእክት በአካባቢው እንደተገኙና ብርሃኑ ቤቱን እንደከበበው ትውፊቱ ይናገራል። ሐና እንደምታውቀው ይህች ልጅ የራሷ አይደለችም፣ ለእግዚአብሔር የተሰጠች ስጦታ ናት። እመቤታችን ስትወልድ የኢያቄምና የሐና ቤት ደስታ
የሰማይ ደስታን ይመስል ነበር። በዚያች ቅጽበት የሐዘን መጨረሻ ዓመታትን ሲያስለቅሳቸው የነበረው የመካንነት መጥሪያ ተወግዶ በቦታው የድልና የምስጋና ድምፅ ተተካ። የቀድሞ ንቀት ጠፋላቸው። ቀድሞ ልጅ የለሽ ብለው ይንቋቸው የነበሩ ሰዎች ሁሉ አሁን የመጡት ለደስታቸው ተካፋይ ለመሆን ነበር። የሰው ልጅ ከእግዚአብሔር ጋር የሚታረቅበት፣ ሰማይና ምድር የሚገናኙበት ድልድይ እንደተወለደች በማመን ኢያቄምና ሐና ከዓይናቸው እንባ እየወረደ ፈጣሪያቸውን አመሰገኑ። የአምላክ እናት የሆነችውን ሕፃን ማርያም ብለው ሰየሟት። ስሙ ብርሃን፣ የሕይወት መገኛ የሚል ትርጉም አለው። ኢያቄም ሕፃኗን በተመለከተም ጊዜ በፊቷ ላይ የሚታየውን ሰማያዊ ረጋነት እያየ ይደነቅ ነበር። ምንም እንኳን ወላጆቿ ለቤተ መቅደስ እንደሚሰጧት ቢያስቡም ቢሳሉም በቤታቸው በነበሩት ጥቂት ዓመታት ውስጥ እንደ ዓይን ብሌን ይጠብቋት ነበር። እመቤታችን በጨቅላነቷ እያደገች ስትሄድ የቤቱ ድባብ በሙሉ ተቀይሯል። የነበረው የሰቆቃ ድምፅ ጠፍቶ በምትኩ የሕፃኗ ንጽሕና ፈገግታም ቤቱን አድሶታል። ኢያቄምና ሐና እግዚአብሔር የሰጣቸውን ይህንን ታላቅ አደራ በቅድስናና በፈሪሃ እግዚአብሔር የማሳደጉን ኃላፊነት በከፍተኛ ሁኔታ ይወጡም ነበር። እመቤታችን ቅድስት ድንግል ማርያም የ3 ዓመት ልጅ ስትሆን ቤታቸው በደስታና በአድናቆት የተሞላ ነበር። ነገር ግን ኢያቄምና ሐና በልባቸው ውስጥ አንድ ትልቅ የቃል ኪዳን ሸክም ነበራቸው። ይህም ለእግዚአብሔር የገቡት ስለት ነበር። ጌታ ሆይ እቺ ልጅ ከሰጠኸኝ ለቤተ መቅደስ አገልግሎት ሰጣለሁ ብለው የገቡት ቃል ኪዳን የሚፈጸምበት ጊዜው ደረሰ። ለወላጆች ከልጃቸው መለየት እጅግ ከባድ ነው። በተለይ እንደ ኢያቄምና ሐና ላሉ ለረጅም ዘመናት ተመኝተው ለወለዱት እርሷን ማጣት ከሞት ጋር የሚተካከል ታላቅ መከራ ነበር። ነገር ግን ለእግዚአብሔር ያላቸው ፍቅር ከወላጅነት ፍቅር ይበልጥ ነበር። ጉዞውን ሲጀምሩ ኢያቄምና ሐና ከቤታቸው ብዙ መባ ይዘው መዘምራንና ዘመዶቻቸውን አስከትለው ወደ ኢየሩሳሌም አመሩ። በጉዞ ላይ እመቤታችን ምንም እንኳን ሕፃን ብትሆንም ልክ እንደ ትልቅ የሰው ቤተ መቅደሱን መንገድ እንደምታውቅ ሁሉ በደስታ ትጓዝ ነበር። ወደ ቤተ መቅደስ ሲደርሱ ኢያቄምና ሐና በደረጃው ላይ ቆሙ። የካህናት አለቃ ዘካርያስም በዚያ ነበረ። ኢያቄም ሕፃኗን እጆቹን ላይ አድርጎ ለእግዚአብሔር አቀረበ። በዚያ ቅጽበት የሐና እንባ እንደ ወንዝ ይፈስ ነበር። ጌታ ሆይ የሰጠኸኝን ዛሬ ላንተ መለስኩ ብላ በውስጧ ጸለየች። እመቤታችን ከወላጆቿ እጅ ተላቃ ምንም ሳትመለከት 15ቱን የቤተ መቅደስ ደረጃዎች ብቻዋን እየዘለለች ወደ ላይ ወጣች። ይህ ድንቅ ነገር በዚያ የነበሩት ካህናትና ሕዝቡን ሁሉ አስደነቀ።
ኢያቄምና ሐና ልጃቸው በቤተ መቅደስ ውስጥ ለጾምና ለጸሎት ለአገልግሎት እንደገባች ሳዩ መለያየቱ ቢከብዳቸውም የልጃቸው የቅድስና ጉዞ መጀመሩን ሲያውቁ ልባቸው በሰላም ተመላ። ኢያቄምና ሐና ወደ ቤታቸው ሲመለሱ ቤታቸው ባዶ ነበር። ነገር ግን በልባቸው ውስጥ ታላቅ የጽድቅ ስሜት ነበረ። ከዚህ በኋላ ሕይወታቸው በሙሉ ተቀይሮ ለእመቤታችን ማርያም ወደፊትም ለምትወልደው ለአምላክ ወልድ ዝግጅት መሰረት የሚጥል ሆኖ ቀጠለ። በቤተ መቅደስ የገባችው ልጅ ለሰው ልጅ ሁሉ ድኅነት መሰረት ሆና ማደግ ጀመረች። እመቤታችንን ቅድስት ድንግል ማርያምን ለእግዚአብሔር ቤተ መቅደስ አገልግሎት ከሰጡ በኋላ የኢየሩሳሌምና የሐና ሕይወት ወደ ማታው ቀረበ። በምድራዊ ሕይወታቸው ያሳለፉት መከራ ሁሉ በጽናት አልፈው አሁን የገባን ቃል ኪዳን በመፈጸማቸው ልባቸው በሰላም ተሞልቶ ነበር። እመቤታችንን በቤተ መቅደስ ካስገቧት ከተወሰኑ ዓመታት በኋላ ኢያቄም በስተርጅና አረፈ። ሕይወቱ የብዙ ዘመን የትዕግስትና የእምነት ጉዞ ነበር። የኖረበት ዘመን መከራንና ውርደትን የታጀለ ቢሆንም መጨረሻው ግን የክብርና የደስታ ሆነ። በምድር ላይ እንደ ጻድቅ ሰው ተቆጥሮ ስሙ እንደ አብርሃምና እንደ ዳዊት በትውልድ ሲነሳ ኖረ። ኢያቄም ሲያርፍ የሐና ሐዘን እጅግ መሪር ነበር። ነገር ግን ፈጣሪዋን እያመሰገነች በጽናት ታሳልፍ ነበር። ከጥቂት ዓመታትም በኋላ ደግሞ እናታችን ሐና አረፈች። ሐና የሴቶች ሁሉ አርአያ፣ የትዕግስት ምልክትና የእምነት ጽናቱን አለፈች። እርሷ እንደ ባሏ ኢያቄም የተሰጣትን አደራ በአግባቡ መወጣቷ የቤተ ክርስቲያን ቅድስት ተብላም ትጠራለች። የሁለቱ መቃብር በአሁኑ ጊዜ በኢየሩሳሌም በኪድሮን ሸለቆ በገነት አጠገብ እንደሚገኝ ይታመናል። ኢያቄምና ሐና ምንም እንኳን በምድራዊ ሕይወታቸው ብዙ ተገፍተውና ተንቀው የኖሩ ቢሆንም ከረፍታቸው በኋላ ግን በዓለም ዙሪያ መታሰቢያቸው በክብር ይከበራል። የቤተ ክርስቲያን መጻሕፍት ስለ እነርሱ ሲመሰክሩ ጻድቃን ብለው ይጠሯቸዋል። እነርሱ ታሪክ ለሚታገሉ፣ ተስፋ ለቆረጡና ልጅ ለሚጠባበቁ ሁሉ ትልቅ መጽናኛ ነው። የኢያቄምና የሐና ታሪክ የሚያስተምረን እግዚአብሔር የባሪያውን ትሕትና ተመልክቷልና የሚለው ነው። የእነርሱ ታሪክ እንደተገለጸው የተጀመረው በሐዘንና በንቀት ቢሆንም መጨረሻ ግን የተጠናቀቀው በታላቅ ክብርና በምስጋና ነው። እመቤታችንን ለአምላክ መውለድ በመቻላቸው እነርሱ ለሰው ልጅ ድነት መሰረት የሆኑ የቤተ ክርስቲያን መሰረቶች ናቸው። በየዓመቱ የሁለቱም መታሰቢያ በታላቅ ደስታ ይከበራል። ይህ ታሪክ የሚያስታውሰን ከእግዚአብሔር ጋር የሚሄድ ሰው መጨረሻው ሁልጊዜ በደስታና በክብር ነው። ወስብሐት ለእግዚአብሔር ወለወላዲቱ